ዩቲዩብ ቻናል ነው። እልፍታ በሶስና አሸናፊ ሙሉ ሰውና ሌሎችም ከተሰኘ መጽሐፍ የተወሰደ። ከአብዱራህማን ጋር አብሬ ገላይን ታጥቤ አላውቅም። ለብዙ ቀናት ከወገቤ በላይና ከጭኔ በታች ስታጠብ እያየ በዝምታ ያልፈኛል። ይህን የሚያደርገው ምንም ነገር እንዳይጠይቀኝ ስላስማልኩት እንጂ ስንት ቀን ራቆቴን ሊያቅፈኝና ሊያየኝ ይከጅላል። አብዱራህማን ባሌ ነው። ቆዳውን ገፎ ቢያለብሰኝ ቅሬታ የሌለው የልቤ ሰው። ወስልቼ አላውቅም። ከባሌ ሌላ የሚያሰብኩት የተመኘሁት ወንድ የለም። እኔና አብዱራህማን ገጠር እያለን አሸዋ ተራጭተን ፍየል አግደን አድገናል። አሁን ከወላጆቻችን ርቀን የልጅነት ቡረቃችንን ትተን በደስታ የምንኖረው ጀጎል ግንብ ውስጥ ነው። ስለምንወልደው ልጃችን በሰፊው እያወጋን። ነገሩ እንዲህ ነው። ከ2 ዓመት በፊት ባሌ ከገዛልኝ ከሚያማምሩ ቡታንታዎች መካከል አንዱን ለብሼ ሐኪሙ ፊት ቀረብኩ። ሐኪሙ ከባሌ ቀድሞ የውስጥ ልብሴን ስላየብኝ ተንገበገብኩ። ባሌን ስለምወደው ትልቅ ነገር ያስቀረውበት የከዳሁት ስለመሰለኝ ለጊዜው ሐኪሙን ጠላሁት። የታከምኩበትን ክሊኒክ ያሳየችኝ ድንገት ያገኘኋት ሴት ነበረች። ከሴትየዋ ጋር መጋላ ጉዶ ገበያ ተገናኘን። እኔ እንደ ሀገራችን ልማድ ዕቃውን ጭንቅላቴ ላይ አስቀምጬ ሲሄድ ሴትየዋ ከኋላዬ አቦ ቶሎ ለጂና እንደኔ ልጅሽ ሸከምልሽ አለችኝ። አጠገቧ ዕቃውን ጭንቅላቱ ላይ አስቀምጦት ቱስ የሚል ልጅ እያሳየችኝ ኢንሻአላህ ታድለሽ አልኳት ድንገት። አልሐምዱሊላህ አግብቼ 18 ዓመት ሳልወልድ በሕክምና አላህ ሲረዳኝ ይሄን የመሰለ ልጅ አገኘሁ አለችኝ ወደ ላይ አንጋጣ። ሌላም ህመም ያክማሉ ጠየኳት። አለች ቆም ብላ። ገበያ መሃል በመሆኑ ድምጻችንን ንፋስ ይሰርቀዋል። ሌላም ነገር ያድናሉ ወይ አልኳት ደግሜ። በደንብ ነዋ ሂጂ አላህ ይከተልሽ አለችኝ እርግጠኛ ሆና ቦታውን እየጠቆመችኝ። ስለ ሕክምናውና ስለ ቦታው ከልቤ ጋር ስነጋገር ሳላመሰግናት ተሰወረችብኝ። ሴትዮዋን ወድጃታለሁ። ስለ ህመሜ አጥብቃ አልጠየቀችኝም። በነጋታው ወደ ክሊኒኩ ሄድኩ። ከጀጎል አንድ ታክሲ ብቻ ነበር ያደረሰኝ። የመጀመሪያ ቀን ወደ ክሊኒኩ ስገባ የሀገሬ ሰዎች ንግግር ተቀበለኝ። የሚያቆኝን ሰዎች ባገኝስ ብዬ ሰጋሁ። ግቢው በሰው ተጣቧል። ሐኪም ቤት በማይመስል ግቢ ውስጥ አልፎ አልፎ ከተተከሉት ዛፎች ስር አነስተኛ ፍራሻቸውን ዘርግተው የተቀመጡ ታካሚዎችና አጃቢዎቻቸው ጫት ዘርግተዋል። ቤተሰቦቼን አስታወሱኝ። እዚህ ክሊኒክ ውስጥ ኦሮምኛ፣ ሀደርኛ፣ አማርኛና ሶማሊኛ ይናገራል። ታካሚዎች ቋንቋዎቹን እየደበላለቁ ያወራሉ። ካየኋቸው ሴቶች አብዛኞቹ እንደኔ ብቻቸውን አልመጡም። ባላቸውን አስከትለዋል። ምናልባት ከሩቅ ስለመጡ ይሆናል ብዬ ለራሴ ምክንያት ሰጠው። ባሌ ቢሰማ ምን ሊል እንደሚችል ሳስበው ደግሞ ፍርሃቴ እግሬን እያንቀጠቀጠው ግቢውን አቋርጬ ወደ ቤቱ ዘለኩኝ። ተራይ ደርሶ ሐኪሙ ፊት ስቀርብ ልብሴ ለማውለቅ ሰውነቴ ተሸማቀቀ። ላቤ በግንባሬና በእጄ ሙሉ ይፈስ ጀመር። እንደኔ አይነት እብጠት ያላቸው ሴቶች እሱ ዘንድ እንደሚመጡና ድነው እንደሚሄዱ እየነገረ ባያጽናናኝ ወደ ቤቴ ለመመለስ ዳርሶኝ ነበር። ልብሴን ከላይ ላይ አውልቄ ለመመርመር ብዙ ጊዜ ፈጅቶብኛል። ምክንያቱም እኔ ብቻ ይህን ነገር የተፈጸመብኝ አላህ የተወኝ ራሴን አድርጌ ቆጥሬ ስለነበር። ለሁለተኛ ጊዜ ወደ ክሊኒኩ ስገባ ትልቅ የመዳን ተስፋ ብሰንቅም ጭንቀት አራውጦኛል። ሁሉ ነገር እስከሚሆን አላመንኩም። ካርድ አውጪዋ ስሜን ጠየቀችኝ። መርየም አልኳት። ታስፈራለች።
መካከለኛ ቁመት ያላት ስትሆን በማስፈራራት ካልሆነ በመልክ አጠገቤ አትደርስም። የአባትሽ አለች ቀና ብላ ሳታየኝ። ከሌላ ቦታ እንደመጣች ሁኔታዋ ያስታውቃል። ሐረር ተወላጅ አትመስልም። የአባቴን ነገርኳት። አብዲን ያልሽው ህመምሽ ምንድን ነው? ህመሜን ለሱ ነግሬዋለሁ። እሱ ማን ነው ብላ ፈጠጠች። አጠገቧ ዘበኛ አለ። ሐኪሙ። እኔ ላክምሽ አላልኩም፣ ካርድሽን ላውጣልሽ እንጂ ገባሻል? አንድ ቀን ከቀዶ ጥገናው ትጨምሪያለሽ። ዛሬ መድኃኒትሽን ትወስጃለሽ። መጀመሪያ ግን እሱ ይሽ አለች። አቦታያ ዛሬ ሁለተኛ ቀኔ ነው፣ ቀዶ ጥገና አለኝ አልኳት። ልታስረዝምብኝ መስሎኝ። እሺ ሂጂ ቁጭ በይ እጠራሻለሁ አለች እየተመናጨቀች። እኔም ተኮሳትሬ ድጋሚ ስለ ህመሜ እንዳትጠይቀኝ ጣውላውን በጫማዬ እየደፈጠጥኩ ካጠገቧ ርቄ አንድ ጥግ ተወሸኩ። ደቂቃዎች አለፉ። ከፊት ለፊቴ ካለ ነጭ የግድግዳ ቀለም ውስጥ ሐሳብና ጭንቀቴን እያላመጥኩ ባሌን በልቤ ሸጉጭ የገባሁበት። እንዲህ ሁሉ ነገር ሲደበላለቅብኝ አንድ ቦታ ላይ ማፍጠጥ ለምጃለሁ። ሰውም ቢሆን አላስተውልም። ምን ነው ሲለኝ ምን ነው ብዬ መልሼ ያፈጣለሁ። ምን ላድርግ? ቀን ከሌሊት ቆርጬ የማልጥለውን ነገር አንጠልጥያለሁ። ዘላለም ባላስታውሰው ስለሱ ባላስብ እመርጣለሁ። ግን እንዴት አድርጌ ላምልጠው? ገላዬን ስታጠብ፣ ልብሴን ሳውልቅ ጉዴን አየዋለሁ። ሰበቡ ደግሞ መገረዜ ነው። ግርዛትን ሳስበው እናቴን ረግማታለሁ፣ እጠላታለሁ፣ ተጠያቂ አደርጋታለሁ። እሷ ግን ያኔ የነበራት ደስታ ልዩ ነበር። ስገረስ እንኳን ሰው 5ቱ ክፍል ቤታችን በደስታ ነዷል። እናቴና ቤተሰቦቼ ዝግጅት አደረጉ። አባቴ ፍየል አረደ። የፍየሉ ስጋ ተዘልዝሎ ቀረበ። ገጠር ብንሆን የበሬ ወይ የግመል ስጋ ይቀርብ ነበር። እናቴና ጓደኞቿ ስጋውን በደቃቅ ቆራርጠው በዘይትና በቅቤ አቁላልተው አቀረቡት። እለፍታ ይባላል። ሳቅና ጨዋታው ደራ። እኔ ግን ፍርሃቴን መቋቋም አቃተኝ። እናቴ በየመሃሉ እየመጣች ራሴን ታሻሸኛለች፣ ትስመኛለች። ሙና ትዝ አለችኝ። እናቷ እንዲህ ታባብላት ነበር። የምጫወት መስዬ ከቤት ወጣሁ። ለጊዜው የት እንደምሄድ አላሰብኩም። ትንሽ እንደሄድኩ አጥወለወለኝ። ማሽላ ውስጥ ሮጬ ገባሁ። ብዙ ምግብ ባልበላም የሆነ ነገር ወጣልኝ፣ ቅልል አለኝ። ቁጭ ብዬ የሙናን አሟሟት ማሰብ ጀመርኩ። ሙና 2 ዓመት ትበልጠኛለች። እህትና ወንድም ስለሌላት እናቴ እኛ ቤት ይዛት ትመጣለች። በደንብ እስኪደክመን እንጫወታለን። እንደዚህ ያለ ድካም አሁን የተሰማኝ መሰለኝ። ያኛው ደስታ አለው፣ ይሄኛው ሐዘን ነው። ምን ቀን እንደሆነ አላስታውስም። ተገረዘች። ደሟ አልቆም ብሎ አይኖቿን አስለምልማ ሞተች። የፈሰሳትን ደም ለማስቆም ብዙ ነገር ቢያደርጉላትም ሐኪም ቤት ግን አልወሰዷትም። እነማዬ ገራዡ ስሯን ነክታት ነው አሉ። በቃ እናቷ እንዴት እንዳለቀሰች አረሳት። ሞት ግን ምን አይነት ይሆን? ሙና ከነማን ጋር እየተጫወተች ይሆን? እኔም በሞት ከነሙና ጋር አንገናኝም? ግን ሞት እንደሚያስፈራ አባቴ ሲያወራ ሰምቻለሁ። ሞት ጥርሱን አቅጥቶ ከመጣ ማን ይመልሰዋል ብሏል። ንፋሱ ማሽላውን እያንቀሳቀሰው ነው። ሞት አጠገቤ ያለ መሰለኝ። ጆሮቼ ኮሽታን ከየት እንደሰሙ ሳላውቅ ምን መጣ ብዬ ዘልዬ ካለሁበት ወጣሁ። ንፋሱ ማሽላውን እያንቀሳቀሰው ነበር። ጭር ማለቱ ይረብሻል።
ማንም እንዳያየኝ ቶሎ ተመለስኩና ማሽላዎቹ መሃል ተለጠፍኩ። መውጣትም ሆነ መሆን ሰላም ይነሳል። ጨለመ። የጅቦቹና የውሾቹ ጩኸት በጣም ያስፈራል። ሌላ ጊዜ ውሻም ሆነ ጅብ አጠገባችን ስለሚያልፍ አልፈራም። አሁን ግን ሁለቱም አስፈሩኝ። ሳላስበው ተንሰቅስቅ ያለቀስኩ። ምን እንደሆነ አላየሁትም። በላይ ላይ አንድ ነገር ዘሎ ሄደ። ለመጮህ ጊዜ ስላልሰጠኝ ከነምባዬ አይኔን አፍጥጬ ቀረው። ወደ ቤት ልመለስ አሰብኩ፣ ግን ብሞትስ ብዬ አመነታሁ። የውሾቹ ጩኸት በጣም ቀረበኝ። ሌላ ጊዜ ጅብ ሲመጣ ውሾች ይጮሃሉ። ጉልበቴን በሁለት እጆቼ አጥብቄ ቁጢጥ ብዬ ቀረው። ድጋሜ ኃይለኛ ነፋስ ማሽላውን ሲያንኮሻኩሸው ውሾቹ ተሯሩጠው ባጠገቤ ሲያልፉ ጮኬ መሬት ወደኩኝ። ልጄ አለሽ? ተረፍሽ? እያለ ሲርበተበት ድምፁን ሰማሁት። አባቴ አጠገቤ ቆሟል። 12 ዓመቴ ቢሆንም እንደ 3 ዓመት ልጅ እቅፍ አድርጎ ከመሬት አነሳኝና ወደ ቤት ወሰደኝ። ከአባቴ ጋር ብዙ ሰዎች ተከትለውት ነበር። አባቴ በአካባቢው ይወደዳል። ከሰው ተግባቢና በክፉ ቀናቸው ፈጥኖ ደራሽ ስለሆነ ከስሩ አይጠፉም። እናቴ ስተኛ ለቀሰች። ቤት ውስጥ ያለው ሰው ደስታውን ለመግለጽ ወደ ውጪ ተከታትሎ ወጣ። እናቴ አጠገቧ አስቀምጣኝ ግንባሬን፣ ጉንጬን፣ እግሬን እየሳመች አባበለችኝና ልጄ ምን አደረኩሽ? አውሬ ቢበላሽስ ምን ነው አለች እንባዋን አፍስሳ። ተይ እማዬ፣ እንደሙና ሞትብሻለሁ ተይ አልኳት። ያአላህ ምን አመጣሽ? አትሞች ወላሂ አትሞች ብላ ቀሚሷ ውስጥ ከተተች። እስኪ ነጋ ከስሯ ሳታወጣኝ ያደረች። ሲነጋ የጎረቤታችን ወፍራም ሴትዮ መጣች። ልትይዘኝ ስትቀመጥ ተንፈራግጬ አንገቷ ላይ መታዋት። ወርቋ ተበጠሰ። ድጋሚ ባላት ጉልበት ሁለት እግሬን ልትይዘኝ ስትሞክር ለእኔ የተቀመጠውን ከርቤ ደፋሁት። በጣም ተናደደች። እኔ ያለቅሳለሁ፣ እንፈራገጣለሁ። አልቻለችኝም። አባቴ ተጠራ። ወፍራማ ሴትዮ ግራግሬን ከግራዋ ቀኜንም ከቀኙ አሰረችኝ። ልትገርዘኝ የመጣችዋ ሴትዮ ለጋሃሬ ከሚባል ቦታ ጅጅጋ መንገድ ቅቤ የምታመላልስ ነች። በደንብ ትገርዛለች ተብላ ነው ለሷ የተሰጠሁት። ግን ማንም እንደማይገረዝ ተገረዝኩ። ወፍራሟ ሴት ቁጭት ያላት ይመስላል። ከንፈሯ ላይ ውሃ እየረጨች በደንብ ላጡት ይቀረዋል እያለች አስላጠችው። ከዛ በእሹ ሰፍተው ብልቴ ላይ የተፈጨ ከርቤ ነሰነሱብኝ። ሲጨርሱ ሁለቱን እግሬንና ሁለቱን አውራጣቴን አንድ ላይ አሰሩኝ። በዛ ሰዓት ሰውነቴ እየተንቀጠቀጠ ላብ ይወርደኛል። ብቻዬን ወደ ገደል የተጣልኩ መሰለኝ። የእናቴና የገራሿ ድምፅ ከርቀት ይሰማኛል። ከስቃይ ውስጥ ሆኜ አላህ የት ነህ? እስከ ሞት ለምን ትጠብቃለህ? ተሰቃየሁ፣ ድረስልኝ እያልኩ መለፍለፍ ጀመርኩ። እናቴ አጠገቤ ሆና ዝም እንድል ታባብለኝ ጀመር። ውሃ ስጭኝ አልኳት። ውሃ አይጠጣም፣ ይከፈታል፣ ይህን እንኪ አለችኝ። ገንፎና የፍየል ወተት ሰጠችኝ። ይህንን ምግብ ብቻ እየበላው ሳምንት ቆየሁ። በዚያ ጊዜ በእኔ ዕድሜ ያሉ ጓደኞቼ የጎረቤት ልጆች ተሰብስበው እየመጡ ያጫውቱኛል። ከልጆቹ መሃል በተደረገልኝ ነገር ታድላ እያሉ አይናቸውን ያቁለጨልጩ ጀመር። ከድርና ሰሚራ ካልተገረዝም ብለው እናታቸውን አስቸግረዋል። ለእኔ የተደረገልኝ እንክብካቤና ዝግጅት መገረዟ የማይቀር ሴት ልጅን ያጓጓ ነበር። ሳምንት ሆነኝ። እንደያዘና እንዳለያዘ አዩልኝ። ገና ነው ብለው ደጋግመው በእሹ ሰፉኝ። ከዚያ ህመሙ ባሰ። ሽንቴን መሽናት ጭንቅ ሆነብኝ። ሲወጥረኝ ወደ ውስጤ መልሰዋለሁ። ሆዴ ተነፋ፣ ሰውነቴ ያበጠ። እናቴ አባቴን ጠርታ
በግድ እንድሸናት አስገድደኛለች። አባቴን ሳይ ትንሽ ሸንቼ ያቆማለሁ። ሙሉ በሙሉ ስለማይወጣ እንደገና ይጠራቀማል። ቆሰልኩ፣ በሰበስኩ። እስከ 3 ወር ከመኝታዬ ያልተነሳውም። መንቀሳቀስ ሲያቅተኝ ህመሜ ሲበረታ እቃሽ ጀመር። እናቴ በዚህ መሃል ወተት ትግተኛለች። ምንም ያህል አይቆይም፣ ይወጣል። ምግብ ይዛ እናቴ ስትመጣ እጠላታለሁ። እኔ ቢኖርልኝ የምፈቅደው አብዱራህማንን ብቻ ነው። አብረን የምንጫወታቸው ጨዋታዎች ይታዩኛል። አብዱራህማን ከኛ ቤት በታች የሚኖር ልጅ ነው። በእድሜ ተቀራራቢ ስለሆንን አብረን ፍየል ስንጠብቅ በየቁጥቋጦ ስንባረር እንውላለን። እኔና እሱ ባልና ሚስትም እየሆንን እንጫወታለን። ልጆች ሲመቱኝ ያግዝልኛል። አንድ ጊዜ ታሞ ወደ ሌላ ቦታ ሲሄድ ከማንም ጋር አልጫወትም ብዬ ቤቴ ነበር የምቀመጠው። ድኖ እስኪመጣ ድረስ በህልሜ አየው ነበር። እናቴን ስነግራት አየልሽ ፍቅር ብላ ዝም አለች። ግርዛቴን ጨርሼ ከ3 ወር በኋላ ወጣሁ። እናቴ ቆንጆ ቀሚስ ገዝታ አለበሰችኝ። ልብሱ በጣም ያምር ነበር። ስስ ሆኖ የሚያብረቀርቁ ነገሮች ላዩ ላይ ተለጥፈውበታል። ቀድሜ የሄድኩት አብዱራህማን ጋር ነበር። አጣሁት። በጣም ቅር አለኝ። ፍየል ሊጠብቅ ወጥቷል አሉ። እሱን ፍለጋ ወደ ቁጥቋጦ ሄድኩ። ግልገል ፍየሉን አንገቱ ስር ለጥፎ ይጫወታል። ይቺን ፍየሉን ይወዳታል። አድጋ ስትወልድልኝ አንዱን እሰጥሻለሁ ብሎኛል። አብዱራህማን ሲያየኝ ፍየሏን ለቆ ተነሳ። ትልቅ ልጅ የሆነ መሰለኝ። ጸጉሩ እስከ ግንባሩ ተደፍቶ ቆንጆ ልጅ ሆኗል። እጄን ወደ ኋላ አድርጌ መሬት ማየት ጀመርኩ። ነይ አንድ ጨዋታ ላሳይሽ አለኝ ፍየሏን እያሻሸ። የት ነው? አሁን ያልሄድም አልኩት ተቆጥቼ እንዲሰማኝ፣ ግን ናፍቆትና ፍርሃት ነበር። እሺ እዚህ እንጫወት አለ እንጨትና ጠጠር ካስቀመጠበት እያነሳ። ጨዋታው ባይገባኝም እሱን እያየው በእንጨትና በጠጠሩ ተጫወትኩ። አብሬው በሆንኩ ጊዜ በጣም ደስ አለኝ። ሲመሽ እስከ ቤቴ ሸኘኝ። ከተንበሪውን ስገባ ተመልሶ ከፍየሏ ጋር እየተጫወተ ሄደ። ቤቴ ውስጥ እናቴ ራት እያዘጋጀች ነበር። ዝም ብያት ቁጭ አልኩ። እንደ ሌላ ጊዜ ቢሆን አቅምሽን ትንሽ ልብላ ስጪኝ እያልኩ መከራዋን አሳያት ነበር። በተለይ ብስኩትና ከረሜላ ከሱቅ ለመግዛት ጨላ ወይንም ሳንቲም ስጪኝ እያልኩ መቆሚያ መቀመጫ ሳጣታለሁ። ገበያ ስትሄድ ገዝተሽልኝ ነይ፣ ምንም ካላመጣሽ አለቅሳለሁ ላት ነበር። አሁን እሱን ሁሉ ትቻለሁ። አንድ ቦታ አንገቴን አቀርቅሬ ከተቀመጥኩ አልነሳም። በዛ ላይ ሽንቴን በፍጥነት መሽናት አልቻልኩም። ሽንቴ እንዳይመጣ ውሃ አልጠጣም፣ አለቅሳለሁ። እናቴ እኔን ለማባበል ስራዋን ሁሉ ታቆማለች። የሚጣፍጥ ብስኩት በስኳር በማር ትጠብስልኛለች። እኔ ግን ምግብ ቀንሻለሁ። ቀመስ አድርጌ ተወዋለሁ። 14 ዓመት ሞላኝ። ልደቴን ልብስና ጫማ በመግዛት አከበሩልኝ። ልደቴ በተከበረ በሳምንቱ ሌሊት አመመኝ። ህመሙ እንደ ውጋት ይሁን ለይቼ የማላውቀው ነገር አሰቃየኝ። ብቻ ላብ አሰፈቀኝ። ከእምብርቴ በታች ቀስፎ ያዘኝ። እናቴ ትኩስ ወተት ይዛልኝ መጣች። እንኳን ወተቱን ተቀብዬ ልጠጣ ራሴ ማንቀሳቀስ አቅቶኛል። እንኪ ጠጪ፣ ወተት ነው ይጠቅምሻል አለችኝ። መቀበል አልቻልኩ። ኧረ ተቀበይ። ዝም አልኳት። ራሴ ልስት ደርሻለሁ። ምን ላዘጋጅልሽ ንገሪኝ አለችኝ። አቦቴኝ፣ ምንም አልፈልግም፣ ለራሴ ልሞት ነው አልኳት እያቃሰትኩ።
የሰጠውሽን ካልበላሽ ህመሙ አይጠፋም። አንቺ ምግብ አልበላ ብለሽ ነው ይሄ ሁሉ መዘዝ ያመጣሽው። ተቆጣች። ውጋቱ ቅስፍ አድርጎ ሲይዘኝ መናገርም መነሳትም አቃተኝ። የፊቴን መለዋወጥ አይታ ደነገጠችና ሜሪያም ምን ሆንሽ ንገሪኝ አለችኝ። መልስ አልሰጠኋት። አንድ ነገር ሊወርድ ያለ ይመስለኛል፣ ግን ደግሞ ቁጥር ብሎ ውጋት ለቀቀብኝ። እጄም እግሬም ዛለ። እስኪ ንገሪኝ፣ ህመሙ ምንሽ ላይ ነው? ሆዴን፣ ራሴን እያዞረኝ ነው አልኳት። ያ ነገር መጣ መሰለኝ፣ ቆይ ብላኝ ሄደች። እሷ እስክትመጣ ውስጥ እግሬን ሳይቀር ማቃጠል ጀመረኝ። ምንም ያህል አልቆየችም። ትኩስ ውሃ በሳህን ይዛልኝ መጣችና እዚህ ላይ ቁጭ በይ አለችኝ። ስገላለጥ እንዳታይብኝ ስለሰጋው እሱ ምን ይሰራልኛል አልኳት። ግድ የለሽም፣ ሲሞቅሽ ትንሽ ወረድ ይላል፣ ነይ አለችኝ ደግፋ እያስነሳችኝ። ሰፊ ቀሚሴን ሳላውልቅ ፎጣ ጉልበቴ ላይ አድርጌ ተቀመጥኩ። መቼ ነው እንዲህ የጀመረሽ አለች። ትላንት አልኳት። ግን ሳምንት ይሆነኛል። በየመሃሉ ፋታ ይሰማኛል እንጂ ማጥወልወል፣ ማስታወክ፣ ሁሉ ነገር አለመመቸት ተሰምቶኛል። ብነግራት ሌላ ነገር ታመጣብኛለች ብዬ ዝም አልኩ። የምትገርዟ ሴትዮ ብትጠራስ? ፈራው። ህመሙ ሲመጣ ለብቻዬ በሆንኩ ጊዜ ጨርቅ ሆዴ ላይ ጠመጥማለሁ። ከታች ተኛለሁ፣ ከላይ ዞራለሁ፣ ከመሬቱ ጋር ሆዴን አጣብቃለሁ። ሆዴ ውስጥ ትራስ ከታለሁ፣ አፌ ውስጥ ጨርቅ ጠቅጥቄ ጮኻለሁ። ምንም ለውጥ የለኝም። ደንቡ ነው። የወር አበባ ሲመጣ ያማል። ስፌት ስላለው ቶሎ አይወርድም። አይዞሽ፣ እኔም ካንቺ የበለጠ ተሰቃይቼ ነበር አለችኝና እንደገና ከላይ ወደ ጓዳ ገብታ የሚጠጣ ነገር በብርጭቆ ይዛልኝ መጣች። ቶሎ ጠጪ። ተቀበልኳት። ትንሽ ጠጥቼ መለስኩላት። ከስቃዬ የተነሳ የምትሰጠኝን ማጣጣም አልቻልኩም። ትንሽ ቆይታም በሎሚ ሻይ ይዛልኝ ተመለሰች። ጠጣሁት። በልቤ ከጠጣኋቸው ነገሮች ሁሉ ያበጠውን ነገር እንዲያጠፉት አላህን ተማጸንኩት። ከነዚህ ነገሮች በኋላ ትንሽ፣ በጣም ትንሽ ጠብ ብሎ ቆመ። ከሳምንት በላይ በጣም ታምሜ ካልጋ መነሳት አቃተኝ። ወገቤ ላይ ያለውን ህመም ለመግለጽ ይከብደኛል። ተቀምጬ ቶሎ አልነሳም። ቶሎም ዕቃ ከመሬት ማንሳት አልችልም። 20 ዓመት ሞላኝ። አብዱራህማን እፈልግሻለሁ ብሎ ሰው ላከብኝ። እሱ ሲጠራኝ ተደብቄ ነው የምወጣው። ቤት ካዩኝ ይቆጡኛል። እሳት ላቀጣጥል ከጊርጊራ ላይ እሳት እየለቀምኩ ነበር። ማታ ማታ አባቴ ጫት ይዞ ስለሚቀመጥ ሁሉም ነገር የማዘጋጀው እኔ ነኝ። አቀራርቤለት ወጣሁ። ፍየሎች ወደ ማደሪያቸው እየገቡ ነው። በግመሎች መሃል አቋርጬ የሚሞቀውን አሸዋ በዳህሴ እየበተንኩ የምንገናኝበት ግራር ስር ደረስኩ። ስስ ሸሚዝና ሽርጥ አድርጓል። ሰላምታ አሰጣጡ ደስ የሚል ነበር። ስራ ይዘሽ ነበር? አይ ጨርሼ ነው የመጣሁት። ስራ አስፈታውሻ? ፈልጌሽ ነበረ አለ አንገቱን አቀርቅሮ። በወሬዎቹ መሃል የማለት ልምድ አለው። ጨርሻለሁ፣ ወላሂ ጨርሼ ነው የመጣሁት አልኩት። ሳቀብኝ። ለካ ሰው ከላከብኝ በኋላ ብዙ አስጠብቄዋለሁ።
ረጅም ሰዓት ማዶ ማዶ እያየ ዝም አለኝ። እኔም የእሱን አይን ተከትዬ ማየት ጀመርኩ። ጨረቃዋ ልብ ትከፍላለች። በጆሮ ግንዳችን ስር የሚያፏጨው ቀዝቃዛ ነፋስ ልብ ያረጋጋል። ጅቦቹ ብዙም ባራቀ አካባቢ ከወዲያ ወዲህ ይመላለሳሉ። አብዱራህማን አሸዋውን በእጁ እያፈሰ ይበትናል፣ እንደገና ያፍሳል። ረጅሙ ጸጥታ ሳይቋረጥ ፈልገኸኝ ነበር አልኩት። ጉሮሮ መጠራረግ ጀመረ። ፈልገኸኛል አልኩት ደግሜ፣ አይኑን እየፈለግኩ። አይ ብሎ አሁንም ዝም አለኝ። አይኖቹን የት እንደሚያሳርፍ የተቸገረ እስኪመስል ከአንዱ ወደ ሌላው ያሯሩጣቸዋል። ምን ሰምቶ ይሆን በሚል የኔን ነገር አወቀ? ማን ነገረው? ሙታንታይን ሳውልቅ ተደብቄ ነው። እርግጠኛ ነኝ ማንም አላየኝም እያልኩ ከራሴ ጋር ክርክር ገጠምኩ። መሪ እወድሻለሁ፣ እንጋባ፣ አብረን እንድንሆን እፈልጋለሁ አለኝ። ደነገጥኩ እና መቼ አልኩት። አሁን በቅርብ። ጥፍሬን በጥርሴ መቀርጠፍ ጀመርኩ። አትወጂኝም ብዬ ዝም አልኩ። ቃላት ማውጣት አቃተኝ። አለቀስኩ። እሱም ደነገጠ መሰለኝ፣ አብሮኝ አለቀሰ። አቅፎ እያባበለኝ እንባዬ ቢወርድም ደስ የሚል ስሜት ተሰማኝ። እቅፍ ውስጥ ገብቼ ብቀር ተመኘሁ። ያ ዋጋ እንደሌለኝ መዓት በእኔ ብቻ የወረደ የመሰለኝ ስሜት ጠፋና ሙሉ የሆንኩ መሰለኝ። ባሌ በሆነ እሱን ባገባ ዓለምን ምገዛ መሳቀቄ የሚቀር አደረኩት። ግን አልዘለኩበትም። ምን ብዬ ነግረዋለሁ? እንዴት አሳየዋለሁ በሚል ግራ ገባኝ። በሁለቱም እጆቹ መዳፍ ውስጥ ጉንጬን ከቶ ሳመኝ። ከእግሬ እስከ ራሴ በደስታ ነደርኩ። ትፈልገኛለህ አልኩት። እኔም እጆቹን በእጄ ይዤ። በአይኖቹ መልስ ሰጠኝ። በማንኛውም ነገር ላታስጨንቀኝ፣ ቶሎ ላንገናኝ፣ ላናደርግ ማለልኝ አልኩት በደፈናው። አቦተኝ ምን ማለት ነው? ንገሪኝ አለ እጆቼን እያሸ። ፀጉሬን እያፍተለተልኩ ከፈለከኝ እንደሱ እንደምልክ አድርግልኝ ሰማለህ አልኩት። ምን ጭንቃ መጣሽ የምትይኝ ሳይገባኝ። ካዳመጥከኝ ይገባሃል። ምክንያትሽ ምንድነው? ንገሪኝ አለ ኮስተር ብሎ። መኮሳተር፣ መቆጣት፣ መሳቅ ሁሉም ያምርበታል። ምን እንደምለው ግራ እየገባኝ ረጅም ጊዜ ዝም አልኩ። ጠበቀኝ። ድንገት የመጣልኝ ሐሳብ ነበር። ሐኪም ነው የከለከለኝ። በመገረዜ ትንሽ ችግር አለችብኝ። ቶሎ ከወንድ ጋር መተኛታችን ብሏል። አታስጨንቀኝ አልኩት አፍሬ። ይሁን አንቺን ማጣት ስቃይ ነው አለኝ። የተከፋ ፊቴን እንባ ያዘለ አይኔን ማየት አቅቶት እያቀረቀረ። እኔም የማደርገው ጠፋኝና ከግራሩ ላይ ሙጫ መበጠስ ጀመርኩ። እንባ ያልቆማል። የቦጨኩትን ሙጫ ከአንድ እጄ ወደ ሌላው እጄ በማድረግ ስጫወት ከእጄ ተፈናጥሮ አብዱራህማን ደረት ላይ ተለጠፈ። ቀና ብሎ እያየኝ ሳቀ። እኔም በእንባዬ ውስጥ ፈገግ አልኩ። ያን ቀን መለያየት አቅቶን ወደ ቤት የሚወስደው መንገድ ላይ ከ5 ጊዜ በላይ ተመላለስንበት። ሌሊቱን ደስታና ሐዘን እየናጠኝ አደርኩ። አለቀስኩ። ችግሬን ሳላውቅ መዋሸት ያሳፈረኝ።
ጨነቀኝ። እሱ ግን ከወር በኋላ ሽማግሌ ልኮ ኒካ አሰረልኝ። አባቴ ለሰርግ ብዙ ወጪ አወጣ። ቤተሰብ ለቤተሰብ ስለምንተዋወቅ በጋብቻ መተሳሰራችን የእሱንም ቤተሰቦች የኔንም ወላጆች አስደስቷቸዋል። አባቱ በሀገር የተከበሩ የተፈሩ ሽማግሌ ናቸው። አባቴን ቆፍጣና ነው እያሉ ይወዱታል። አባቴ እንዳሁኑ ነጋዴ ሳይሆን በፊት ወታደር ነበር። እናቴንም ያገባት ወታደር ሆኖ ነው። የሰርጋችን ቀን የአብዱራህማንን ደስታ መግለጽ ይከብዳል። ውበትና እርጋታው ልዩ ነበር። የጫጉላ ቤቱን እያሰብኩ እንዳልጨነቅ ያበረታታኝ ነበር። ሰዓቱ ደርሶ ጫጉላ ቤት ስንገባ ምን ይፈጠር ይሆን እያልኩ በስጋት አይኑን ሳየው እመኚ መሪ፣ እመኚ፣ አትጨነቂ አለኝ። የጫጉላ ቤቱ በሚያማምሩ ምንጣፎች ተሞልቷል። ከሱ ርቄ ጥግ ወንበር ላይ ተቀመጥኩ። የተሞሸርኩበትን ቀሚስ አውልቄ ሰፊ ቀሚሴን ለብሻለሁ። ይህንን ቀሚስ ፈልጌ ያዘጋጀሁት ራሴ ነበርኩ። ከስር ሰፊ ሱሪ ያለው ከተቀመጥኩበት አጠገብ መጣና ሁለት ጉልበቴ ላይ እጆቹን አሳርፎ ተንበረከከ። እኔ እሱ ፊት ላይ ያለውን ደስታ እያየው ከመደሰት ይልቅ በረገኩ። መሪ አለኝ አይኔን እያየ። አልኩት። ይህንን ልብስሽን አውልቀሽ ሌላ አትቀይሪም? አይ ይሄ ይመቸኛል ብዬ ልብሴን ቋጥሬ ጉልበቴ ላይ ያስኩት። ሰርግሽ መሆኑን ረሳሹ? እኔ እኮ ባልሽ ነኝ። እንዲህ መጀባቡን ምን ይሉታል? ልብስሽን ቀይሪና ፍቅፍቅፍ ብለን እንተኛ። አቦታውኛ አላውልቅም፣ የሚመቸኝን ማውቅ እኔ ነኝ አልኩት እንጅቅ ብዬ። ዝም ብሎ አየኝ። ፈራሁት። መረጋጋት አቃተኝ። እሱም በወሲብ ነደደ። ምን ይፈጠር ይሆን እያልኩኝ ስሰጋ ካጠገቤ ተነስቶ አልጋው ላይ በልቡ ተኛ። 1 ሰዓት ሆነ። ካልጋው ላይ ተነስቶ ጉንጬን ሳመኝና ፒጃማ ለበሰ። ውጪ ቤተሰቦቹና ጓደኞቹ ይጠብቁት ስለነበር ሁሉንም ነገር እንደፈጸምን ሆኖ ታያቸው። እኔ ግን እስኪነጋ እንቅልፍ አልተኛሁም። በተጋባን ጊዜ አብዱራህማን ከቤት ይዞኝ ሲወጣና ወደ ጀጎል ለመኖር ስንወጣ ቤተሰቦቼን ከልብ ያልተሰናበትኳቸውም። በውስጤ ጥላቻ ቋጥሬ እንደ ነገሩ ስሚያቸው ወጣሁ። የጀጎል ቤታችን 1 ክፍል ሆኖ ሰፊ ነው። የቤቱ ዕቃዎች ጥራት ያላቸውና በእኔ ምርጫ የተገዙ ናቸው። አብዱራህማን ብዙ መናገርና ከሰው መግባባት ቢያቅተውም ነጋዴ በመሆኑ ብዙ ሰዎች ያውቃል። ቅዳሜን ስለሚወዳት በየሳምንቱ ጫት የሚጋበዙ እንግዶች እቤት ይመጣሉ። እኔ ጠላቸዋለሁ። የሁሉም ምኞት እኛ ለምንወልደው ልጅ መጫወቻና የሚያስፈልገውን ነገር ይዞ መምጣት ነው። ይሄ እኔንም እሱንም ይረብሸናል። እኔ በተለይ ስለ ልጅ ከተነሳ የምሰራው ስራ ሁሉ ይበላሽብኛል። የተፈጠረብኝን መጥፎ ስህተት ለማጥፋት ብዙ ሰዓት ይፈጅብኛል። ከተጋባን 1 ወራችንን አገባደድን። በ1 ወር ጊዜ ውስጥ የተሰማኝ የሙሽርነት ስሜት የተዘበራረቀ ነበር። በዚህ የጋብቻ ወር ውስጥ እኔም አብዱራህማንም ስሜታችን ተመሳሳይ ነበር። ቤት መያዛችን፣ እንግዶች መቀበላችን ሌላ ነገር እንዳናስብ አድርጎናል። በተለይ እኔ ተደስቻለሁ። ሁል ቀን እንግዳ ከቤት እንዳይጠፋ ተመኝቻለሁ። ለመዳችሁ ለማለት ብዙ እንግዶች ቤታችን ስለሚመጡ ቡና በማፍላት በመጠጣት ጫት በመቃም ከእንግዶች ጋር ብዙ ጊዜ በማሳለፍ ሁለታችንም ብቻችንን ለመገናኘት አልተመቸንም ነበር። እንዲሁም ከሚመጡ እንግዶች መሃልም 3-4 ቀን አድረው የሚሄዱ ነበሩ። 2ኛ ወር መተቃቀፍ፣ መሳሳም፣ ብቻችንን መሆን መፈለግ ሁለታችንም ጋር ያለ ስሜት ቢሆንም እኔ ጋር ጭንቀት፣ አብዱራህማን ጋር ደግሞ ጉጉት ተፈጠረ። እንደውም 1-2-3 ቀን ሊያድሩ የሚመጡ እንግዶችን መልሷል። የልቤ ሐሳብ ሌላ ቢሆንም
እንግዶችን ለመመለስክ ብዬ ነጫነጭበታለሁ። እራት ውጪ እንብላ ብሎ ይዞኝ ሄደ። ቤቱ ብዙ ግርግር ያለውና የደመቀ በመሆኑ ጭንቀቴንና ፍርሃቴን ረሳሁት። በተቀመጥንበት በለስላሳ እጆቹ ሲዳብሰኝ ሲያቅፈኝ ደስታውን አልቻልኩትም። መዝናኛ ቦታ የሄድን ጊዜ በሚያደርጋቸው ነገሮች ምንም ቅዋሜ የለኝም። ምሽት ወደ ቤታችን ስንመለስ ሌላ ጥያቄ እንዳያነሳብኝ በሰላም ከነደስታዬ እንድተኛ አላህን መለመን ጀመርኩ። አልጋችን ላይ ወጣን። ምንም ሳትለብሺ ቡታንታና ጡት ማስያዣ ብቻ አድርገሽ እንተኛ አለኝ። እንዴት? አልወድም፣ አልለመድኩም አልኩት። ዛሬ እንዳገኘሁት እንደ እንግዳ ሰው እኔ ጋር ሆነሽ ምን መልመድ ያስፈልጋል? ፈራሽኝ? ሃይ ታፍሪኛለሽ? ምንድን ነው? ቃል አልነበረንም? ቃሌን አላፈርስም፣ እቅፍቅፍ ብለን እንተኛ ነው ያልኩት አለ። እሱ እንዳለው ማድረግ ቢያምረኝም አልደፈርኩም። ከታች ኩርምት ብዬ ተኛው። እሺ ከነ ልብስሽ ነይ። አንሶላውን ገለጠልኝ። በነጋታው ቤቱም እንዳይከፈት እኔም ከመኝታዬ እንዳልወርድ ፈለገ። ጥያቄ እንዳላነሳ ደጋግሞ አፌን በመሳም ዝም አሰኘኝ። ከአሁን ጀምሮ ትቅፍቅፍ ብለን እዚች አልጋ ላይ ውለን እናድራለን። ወላይ በል እስኪ ቀልደኛ። ቤቱ ሲዘጋ ምን ተፈጠረ ብለው ሰዎቹ ይምጡ አልኩት። ማንም አይመጣም፣ ቢመጣም በር አንከፍትም። እንዲህ ካላደረግን ቀኑ እየመሸ ይነጋል። ከምሩ ስለመሰለኝ እንቅስቃሴዎቹን መጠበቅ ጀመርኩ። በአንድ ልቤ ላሳየውና ይለይለት እላለሁ። በሌላው ልቤ ቢጠላኝስ፣ እብጠቱ ከየት መጣ ቢለኝስ ምን መልስለታለሁ? በሐሳብ ሰዋኝ ወደ ጆሮዎቼ ተጠግቶ መሪ ልብስሽን አውልቂ፣ ራቁታችንን እንተቃቀፍ አለኝ። የአብዱራህማን ድምፅ አልመሰለኝም። ተፈናጥሬ ከቅፍ ውስጥ ወጣሁ። ተናደደ። ለምን እንዲቶኛለሽ? ባልሽ እኮ ነኝ አለኝ። የሰውነቱ ስሮች አግጥጠው እያዩኝ። አንዳንድ ጊዜ አብዱራህማን ይገርመኛል። እንዳደግንበት አካባቢ ኃይለኛ ግልፍተኛ አይደለም። አልጋችን አጠገብ ያለውን መጋረጃ ዘጋውበትና በሩ ልከፍት ተራመድኩ። በመገረም በመናደድ መጋረጃውን ገልጦ መሪ አብረን ማደጋችንን ሁሉ ረሳሹ? ዝም አልኩ። ቁርስ ለማዘጋጀት ዕቃ እያነሳሳሁ ረጋ ብለሽ አስቢበት ብሎኝ መጋረጃ ውስጥ ገባ። እኔም ስራዬን ቀጠልኩበት። ለሳምንት ምንም አልተነጋገርንም። 3 ወር። አንድ ቅዳሜ የተጋበዙ እንግዶች መጥተው ከሄዱ በኋላ ቁጣ ይለው ጀመር። ምርቃና መስሎኝ ዝም አልኩት። ምን እንደሚል ሳላዳምጠው ለብቻው ያጉረመርማል። እኔም ወደ ምርቃናው ስለሆንኩ ግድ አልሰጠኝም። ዝምታዬን ቀጠልኩበት። ሲመረቅን ወተት ይፈልጋል። ወተቱ ደግሞ ፊቱ ሲቀመጥ ደስ አይለውም። ኪቲሊ ውስጥ አድርጌ ማመጣለት እኔ ነበርኩ። ሳይጠይቀኝ ራሱ አምጥቶ ጠጣ። ምንም አላልኩትም። መርያም ችግርሽን ለምን አትነግሪኝም? ሐኪሙ የት ነው? ማነጋገር ፈልጋለሁ አለ። 2 ድንጋጤ ደነገጥኩ። ለመጀመሪያ ጊዜ ነበር ሙሉ ስሜን የጠራው። ራቁቴን የቀረው መሰለኝ። ሁለተኛ ሆስፒታል መሄዴን የሰማ ያወቀ ስለመሰለኝ አፍጥጬ ቀረው። እሱ ግን ያኔ ሊያገባኝ ሲጠይቀኝ ግንኙነት እንዳላደርግ ሐኪም ከልክሎኛል ያልኩትን አስታውሶ ነበር። ሰምተሽኛል አለ ፍራሹ ላይ እግሩን እያቆላለፈ። ከተዘረጋው ጫት እየቀነጠስኩ አፌ ውስጥ ሞጀርኩት። ካፌ የተረፈውን መቀነጣጠስ ጀመርኩ። ከተጋባን ስንት ጊዜያችን ነው? ጫቱን ነጠቀኝ። ሃይ ተወኝ፣ እሱን አትንካ መልስ። መጀመሪያ የጠየቅኩሽ መልሺ።
3 ወር። ለምን ቶሎ አልተናገርሽ? ረሳሹ? አለኝ በማሾፍ። ለሱ ምንም ባልመልስም በሾክ ላይ የመሄድ ያክል የተሳቀቅኩበትን እያንዳንዷን ምሽት አስታውስ ነበር። ሰውነቴ እየተሸማቀቀ መንፈሴ እየተረበሸ ሁልጊዜ ማለዳ ከሁሉም ቀድሜ ካልጋ ወርዳለሁ። ምሽት የማልሰራውን ስራ ፈጥሬ እሰራለሁ። ሰዓቱ እንዲሄድ እንቅልፍ እንዲጥለው ብቻዬን ስቅም አድራለሁ። ይህንን እንዴት ልረሳው እችላለሁ? ታዲያ እድሜ ልካችንን እንዳንገናኝ ነበር ሐኪሙ ያዘዘሽ? 3 ወር ማለት ልጅ ተረግዞ የሚንቀሳቀስበት መሆኑን አታውቂም? ሽማግሌው ሳልሞት ልጅህን ልሳም እያለ በነጋ በጠባ ሰው ይልክብኛል። ምን ታይቶት እንደሆነ ምን አውቃለሁ? ገና በ3 ወር የምን ልጅ ነው? የምን መቸኳኮል ሰው ማስጨነቅ ነው? አቦታያ ምን ትላለች? ነገሩን ለኔና ለአንቺ ሚስጥር ልታደርጊው ፈለግሽ? ትንሽ ታገሰኝ አላልኩም? አልኩት አጠገብ ያሉትን ዕቃዎች እያተራመስኩ። መንፈሴ ስለተረበሸ የቆላሁትን ቡና የሚጠጣ ወተት ውስጥ ከተትኩት። ወለበይ አቦ ጮኸ። ከዚህ በላይ ምን ልታገስሽ? ምኑን አውቄ? ይገባሻል? ታውቂያለሽ? እንባይን መቋቋም አቃተኝ። እኔና አንቺ እድለኞች ነን ብዬ ነበር። በፍቅር አድገን በፍቅር የተጋባን። አሁን ግን ሁሉም ነገር እስር ሆኗል። አንተ ወለበል! ሃይ ተንጂ ወለበል! ንገሪኝ፣ ሰው መውደድ መጫወቻ መሆን ነው? ሰዎች ልሰብስብና ልጠይቅሽ? ቤተሰብ ልጥራ? ዓላማሽ ምንድን ነው? ያንን ቀን የጫጉላውን ዕለት ሁሉ ነገር እንደሚፈጸም ታውቂ የለ? ማንም ያቺን ሰዓት አያልፋትም። ግድግዳውን በቦክስ ነረተው። እመነኝ፣ ሁሉም ነገር ይስተካከላል አልኩት የሐኪሙን ተስፋ ይዤ። አላምንሽም። አላምንሽም? ሃይ ከእንግዲህ አላምንሽም። ሂጂ አንቺ፣ ዞር በይ፣ ሴጣን አትሁኝብኝ ብሎ የለስላሳ ጠርሙሱን መሬት ከሰከሰው። ከዚያ የቤቱን ዕቃ ሁሉ መገልበጥ መጣል ጀመረ። ለደቂቃ የሚያደርገውን ሳይ ፈራሁት። ከልቡ እንደተናደደ ገባኝ። እንዲሆን አይቼው አላውቅም። ሁሉም ነገር የጠፋ መሰለኝ። እንደ ዶክተሩ ንግግር በቀላል ቀዶ ጥገና የኔ ችግር ይወገዳል። ግን ለአብዱራህማን ይህን ማስረዳት ይከብዳል። በዚያ ላይ እስካሁን ደብቄው ስለተናደደና ስለጠየቀኝ። ስገረዝ ቂንጥሩን ስላወጡት እብጠቱ ፈሳሽ አዝሎ ቀስ እያለ ጊዜ ወስዶ ኢንፌክሽን ፈጥሮ ነው ያበጠው፣ ሌላ ነገር የለም አለኝ ብለው አያምነኝም። ልብሽ ሩቅ ነው አትፈልጊኝም ብሎ ያዝንብኛል። በዚህ መሃል በሐሳብ ውስጥ ሆኜ ስንፈራገጥ ቤቱን ጥሎልኝ ወጣ። በሳምንቱ ከመኝታ የወረድኩት ከሌላው ጊዜ ቀድሜ ነበር። ስገላበት እንቅልፍ ባይኔ ሳይዞር ነጋ። ዛሬ በሕይወታችን ብርሃን የሚቀጥልበት ቀን ነው አልኩ ለራሴ። ለሱ ለመንገር አልደፈርኩም። ሐኪሙ ብዙ ችግር የለውም ስላለኝ ከተደረግኩ በኋላ ልነግረው ላስጠራው ወሰንኩ። ወደ ስራ የመሄጃ ሰዓት ገና በመሆኑ ፊቱን ወደ ግድግዳ ዙሮ ተኝቷል። ከወተት በቀር ቁርስ የመብላት ልምድ ስለሌለው ወተቱን አቅርቤለት ልወጣ ስሰናዳ እንግዶች ስለሚመጡ ከቤት እንዳትወጪ አለኝ። ደነገጥኩ። የምን እንግዳ? ቤተሰቦችሽና ቤተሰቦቼ። አላህ! ለምን? ሚስጥራችንን እንዲፈቱልን። እኔ እናንተስ? ከት ብሎ ከጣራ በላይ ሳቀ። እሱማ ቀረ፣ ጊዜው አለፈ አለኝ። ዛሬ እኮ ከሐኪሙ ጋር ቀጠሮ አለኝ። ከእንግዲህ አንቸገርም፣ የመጨረሻ ነው አልኩት እየተርበተበትኩ። ግድግዳውን በቡጢ ነርቶ ከተኛበት ተነሳ። የማን አባቱ ሐኪም ነው? እስከ ዛሬ በሕይወት የተጫወተው አነሰ? አሁንስ ዕቃ አደረግሽኝ፣ ተጫወትሽብኝ። ሰውነቱ ከድምፁ በላይ ይንቀጠቀጥ ጀመር። ዝም ብዬ አየሁት። እንዴት ላስረዳው እንደምችል ምንም ነገር አልታይሻለኝ። እሱ ግን ወላ ሐኪም ወላ ምን የምትይውን አላውቀው አለኝ። መድኃኒት ወስጃለሁ፣ ቀዶ ጥገና አለኝ፣ ከፈለግክም አብረን እንሄዳለን። የትም
ሰውነቴ በየቀኑ ውሃ እንደጠማው መሬት ይሰነጠቃል። ተይኝ። ካናቴራውን ከላዩ ላይ ቀደደው። አቦ ምን አርጊ ትለኛለህ? ንገረኝ። አለ የፈረደብኝን ነገር የት አድርጊው? ምን ውስጥ ግቢ ነው የምትለኝ? ጸጉሬን እየነጨሁ አለቀስኩ። መርየም፣ ቤተሰቦችሽ ሚስጥርሽን ሳያውቁት አይቀሩም። የኔም ቤተሰቦች ለምን ተፋታችሁ እያሉ በጥያቄ ራሴን እንዳያዞሩት ቤተሰቦችሽ ምስክር ይሆኑኛል። ገባሽ? የቆምኩበት መሬት የከዳኝ መሰለኝ። ቤተሰቦቼ ምን ብለው ይናገራሉ? አዋረደችን ብለው ያዝኑብኛል። እና ምን ላድርግ? ደግሞስ እሱን ትቼ የት ልኖር? ከማን ጋር? ራሴ ዞረ። አሁን የተናገርከውን ከምሰማ ብሞት መርጣለሁ። ወላሂ ልሞት። መሬቱን በእግሬ ደበደብኩት። አለቀስኩ። አልወጣልኝም። ሁሉም ነገር ግራ ሆነብኝ እና አብዱራህማን ለአላ ብለህ እባክህ ዛሬም ብቻ ዛሬ ሳይፈጸም ከመሸ ሰው አትበለኝ፣ ፍረድብኝ፣ አላህም ይፍረድብኝ ስል ለመንኩት። እንዳንቺ የኔም ቀጠሮ የሞት ነው። ሰዎቻችንን ልኬባቸዋለሁ፣ ምንም ማድረግ አልችልም አለኝ ፊቱን አዙሮ። ራሴ ላይ አንድ ነገር ሲገላበጥ ታወቀኝ። ዛሬን ከቀረው ሁሉ ነገር እንደሚበላሽ አወቅኩ። ዶክተሩ ከሳምንት በኋላ ከሀገር ይወጣል። ላይ እልሃለሁ፣ እኔም ዛሬ መጨረሻዬ ካልሆነ እዚህ ምድር አታገኘኝም። ዛሬን ለፍቅራችን ብለህ መነኝ። ሸንኮራ ሆስፒታል እንገናኝ ብዬው በሩን ዘግቼበት ወጣሁ። ከተንጋለልኩበት ሆስፒታል አልጋ ላይ ሆኜ እጄን ወደ ብልቴ ሰደድኩ። እንደ እንቅርት ተንጠልጥሎ ሕይወቴን በመሳቀቅ የሞላው ቦታ ፕላስተር ተለጥፎበታል። ደግሜ ዳበስኩ። ደግሜ አካባቢውን ፈተሽኩ። አሁንም ያው ፕላስተር ብቻ ነው። ከጎኔ የተኙትን ሴቶች ቃኘዋቸው። 3ቱም የኔ ቢጤ ናቸው። እውነት እብጠቱ ጠፋ? ራሴን አላመንኩትም። ከራሴ ጋር ስሟገት አብዱራህማን እየተጣደፈ ወደ እኔ ሲመጣ አየሁት። ምን እለዋለሁ? በምን እርግጠኛ ሆኜ ከፍቼ ያሳየዋለሁ? ፕላስተሩ ሲፈታ ምን እንደማይ በምን አውቃለሁ? አላህ ፈጥረህ አታዋርደኝ። ተስፋዬን ምኞቴን አትቅጭብኝ። ውሸታም ከመባል በሽማግሌ ፊት ከመቆም ከመሸማቀቅ አድነኝ አልኩ። አብዱራህማን ንዴቱ ፊቱ ላይ ተንጠልጥሎ እየነደደ እህስ ሲል ጮኸብኝ። ትንፋሹን እንኳን መሰብሰብ አቅቶታል። ጩኸቱ ያስደነገጣቸው ሐኪሞች ዝም እንዲል ምልክት አሳዩት። እሱ ግን ባሰበት። እናንተ አይደላችሁ ሕይወቴን የተጫወታችሁበት፣ ምክንያታችሁን ንገሩኝ ሲል አንባረቀ። አብዱራህማን እንዲህ ለያዥ ለገራዥ ሲያስቸግር አይቻላውቅም። በተኛሁበት ሀፍረት ተከናንቤ ማልቀስ ጀመርኩ። በሆስፒታሉ ሰራተኞች ተገፍትሮ እስኪወጣ ጩኸቱና ክፉ ንግግሩን አላቆመም። ነፃነቴን ካወጅኩ 1 ዓመት ሞላኝ። ቀይ ምንጣፍ በለበሰ ፍራሽ ላይ ከአዳዲስ ትራሶች መሃል ተቀምጠን እየተጎራረስን መክሰስ በላን። ድንገት አንቺ መሪ ልጁ ይንፈራገጣል አለኝ። እውነት መስሎኝ በእጄ ሆዴን ማዳመጥ ጀመርኩ። ከት ብሎ ሳቀብኝ። ብብቱን ልኮረኩረው እጄን ሸሚዝ ውስጥ ስከት እሱም እጆቹን ጭኖቼ መሃል ሰደዳቸው።